በዋና ዋና ሴክተር በምናደርገው ኢንቨስትመንት ኢንፍራስትራክቸር እንገነባለን። ከነዚህ ውስጥ አንዱ የክሊን ኢነርጂ ነው። ዛሬ በአይሻ ያስመረቅነውን በቅርቡ በሌሎች አካባቢዎች እንዲሁ እያስመረቅን እንቀጥላለን። እንዲሁም የኮይሻ ፕሮጀክት ከአንድ ዓመት ተኩል በኋላ የሚጠናቀቅ ይሆናል። እነዚህ ሁሉ የክሊን ኢነርጂ ኢንቨስትመንት በዓለም ደረጃ ለኢትዮጵያ እውቅና ያሰጠ በመሆኑ ኮፕ 32 ወደ ኢትዮጵያ መጥቶ በኢትዮጵያ ምድር እንዲዘጋጅ የተወሰነበት ዋነኛው ምክንያት ኢትዮጵያ በግሪን ሌጋሲ ሪቨሮቿን በማጽዳት በክሊን ኢነርጂ አጠቃላይ ኢንቫይሮንመንት ላይ በምትከተለው ፖሊሲና ባስገኘችው ውጤት ዓለም ስራዋን ሬኮግናይዝ ለማድረግ ዓለም ስራዋን ለማበረታታት ኮፕ ወደ ኢትዮጵያ እንዲመጣ ወስኗል። ይህን ውሳኔ አድንቀን አክብረን የተቀበልን ሲሆን ከአፍሪካ ወንድሞቻችን ጋር በመሆን በዓለም ላይ ለረጅም ጊዜ ከሚጠቀሱ የኮፕ ሰሚቶች አንዱ የሆነውን ሰሚት በ2027 በኢትዮጵያ ኢትዮጵያውያንም በሚያኮራ አፍሪካውያንም በሚያኮራ በተለይ ጅቡቲን፣ ሶማሊያን፣ ኬንያን፣ ሳውት ሱዳንን በሚያኮራ መንገድ የምናዘጋጅ መሆኑን ያከበሩንን በማያሳፍር መንገድ የምንፈጽም መሆኑን እያረጋገጥኩ እንደዚህ ያለው ድል እንዲበረታ እንደዚህ ያለው ውጤት እንዲጠናከር በድል እርካታ ሳይፈጠር በትጋት በትብብር አብረን እንድንሰራ አደራላችሁ ፈልጋለሁ። ጥሩ ጅማሮ ነው ያለው። በርትተን ውጤት እንድናስገኝ በርትተን ሀገራችንን የብልጽግና ማማ ላይ እንድናስቀምጥ በርትተን አፍሪካን በአድዋ ነጻነት ለብዙዎች አርያ እንደሆነው ለብልጽግናም ዳግም አርያ ለመሆን የበኩላችንን ሚና እንድንወጣ በታላቅ ትህትና እጠይቃለሁ።